በፋርስ ባህረ ሰላጤ ሰማይ ስር የተደገሰው የሞት ድግስ ዓለምን ትንፋሽ አሳጥሮ አስይዟል። በአንድ በኩል የዓለምን ኃያልነት የተጎናጸፈችውን አሜሪካ በዘመናዊ የጦር መርከቦቿና በከፍተኛ ጫና ፖሊሲዋ ታጅባ ኢራንን ልትደፈጥጥ ቆርጣ ተነስታለች። በሌላ በኩል በኢኮኖሚ ማዕቀብ የጎበጠችው ነገር ግን በብሔራዊ ኩራት የጠነከረችው ቴህራን ለዋይት ሃውስ ማስፈራሪያ አንንበረከክም የሚል አስደንጋጭ ምላሽ እየሰጠች ነው። ይህ የዶናልድ ትራምፕን የንግድ ስሌት ያዛባው የኢራን እምቢታ ቀጠናውን ወደማይቀለበስ የጦርነት ገደል እየገፋው ይሆን? የኃያሉን ክንድ እንደ የቴህራን ጽናት የሚፈትነውን የሞት ሽረት ቁማር አሸናፊ የሌለበትን ታሪካዊ ስህተት ሊደግም ተቃርቧል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። በመካከለኛው ምስራቅ የፖለቲካ ሰማይ ስር የሚሽከረከረው የውጥረት ደመና ከጊዜ ወደ ጊዜ እየቀረበ እየጨለመና የመጨረሻውን የጥፋት ዝናብ ለማውረድ እየተዘጋጀ ይመስላል። በቅርቡ ይፋ የሆነው መረጃ እንደሚያመላክተው የዓለም ሀያል መንግስታት አሜሪካና የመካከለኛው ምስራቅ እምቢተኛዋ ኢራን በዲፕሎማሲና በጦርነት ጠርዝ ላይ ሆነው የሚያደርጉት የሞት ሽረት ትግል አዲስ ምዕራፍ ላይ ደርሷል። ይህ ምዕራፍ ግን እንደተለመደው የቃላት ጦርነት ብቻ ሳይሆን የአሜሪካን ፕሬዝዳንት ዶናልድ ትራምፕን ሳይቀር ግራ ያጋባ፣ ለምን ብለው እንዲጠይቁ ያስገደደና በዘመናዊ የጂኦፖለቲካ ታሪክ ውስጥ እጅግ ውስብስብ የሆነውን የኃይል ሚዛን ጥያቄ ያስነሳ ሁነት ነው። ጉዳዩ ከኒኩለር ማበልጸግ ፕሮግራም አልፎ የብሔራዊ ክርክር፣ የህልውናና የጂኦፖለቲካ የበላይነት ትርክት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ግንኙነት ያላቸውን ፍልስፍና ከፍተኛ ጫና በሚለው መረብ ላይ የተመሰረተ መሆኑ ይታወቃል። ይህ ፍልስፍና አንድ ተቀናቃኝ በወታደራዊ ጡንቻ ማሸማቀቅ፣ በኢኮኖሚ ማሽመርመርና የመፈናፈኛ ቀዳዳ በማሳጣት በመጨረሻም ወደ ድርድር ጠረጴዛ አምጥቶ ማስፈረም የሚል ቀላል ቀመር አለው። ይሁን እንጂ በአሁኑ ሰዓት በፋርስ ባህረ ሰላጤ ላይ እየታየ ያለው እውነታ ለትራምፕም ሆነ ለልዩ መልእክተኛቸው ስቲቭ ዊትኮፍ እንግዳ የሆነ ክስተት ፈጥሮባቸዋል። አሜሪካ እጅግ ዘመናዊ የሆኑ የጦር መርከቦቿን፣ አውሮፕላን ተሸካሚ መርከቦቿንና የአየር ኃይል አቅሟን በኢራን ደጃፍ ላይ አሰልፋለች። ይህ የኃይል ክምችት የትኛውንም ሀገር መንግስት ልብ የሚያርበደብንና እጅ ሰጣለሁ ብሎ እንዲንበረከክ የሚያደርግ ነበር። ነገር ግን ከቴህራን እየመጣ ያለው ምላሽ ለዋይት ሃውስ ባለስልጣናት ያልተጠበቀ እንቆቅልሽ ሆኖባቸዋል። ስቲቭ ዊትኮፍ በሰጡት ቃለ ምልልስ እንዳንጸባረቁት ፕሬዝዳንቱ በዚህ ሁሉ ወታደራዊ ጫናና የባህር ኃይል ኃያልነት ስር ሆነው ኢራናውያንን እንዴት እስካሁን አላንበረከኩም፣ ለምን እጅ አልሰጡም የሚል የድንጋጤና የጉጉት ጥያቄ እያነሱ ነው። ይህ ጉጉት ኪዩሪዮሲቲ ተብሎ በዲፕሎማሲያዊ ቋንቋ የተገለጸው ስሜት በውስጥ የተደበቀ ጥልቅ የሆነ የብስጭትና የግራ መጋባት ስሜት እንደያዘ መረዳት አያዳግትም። ትራምፕ እንደ ነጋዴና እንደ ፖለቲከኛ የሚያውቁት የግብይት ሕግ ኃይል ያለው አካል ደካማውን ሲጫን ደካማው ይንበረከካል የሚል ነው። ኢራን ግን ይህንን የፊዚክስ ሕግ የሚመስል የፖለቲካ ቀመር በመጣስ በጠመንጃ አፈሙዝ ስር ሆና አንንበረከክም የሚል መዝሙር እየዘመረች ነው። ይህ የኢራን እምቢታ ከየት ይመነጫል የሚለው ጥያቄ የትንታኔው ማጠንጠኛ ነው። የኢራን መሪዎች በተለይም አያቶላ አሊ ካሚኒና ፕሬዝዳንት ማሱድ ፔዜሽኪያን ይህንን ግጭት የሚመለከቱት እንደ ተራ ፖለቲካ ድርድር ሳይሆን እንደ የህልውናና የክብር ጉዳይ ነው። በኢራን የፖለቲካ ሳይኮሎጂ ውስጥ መቃወም ወይም መቋቋም የሚለውን ጽንሰ ሀሳብ የብሔራዊ ማንነት መሰረት ነው። ለአሜሪካ ወታደራዊ ማስፈራሪያ እጅ መስጠት ማለት ለኢራን አብዮታዊ መንግስት የፖለቲካ ሞት ማለት ነው። ስለሆነም አሜሪካ በባህር ላይ የምታሳየው የኃይል ትርኢት ኢራንን ከማስፈራራት ይልቅ የውስጥ አንድነቷን ለማጠናከር ምንም እንኳን በውስጥ ተቋሙ ብትታመስምና ጠላት በእጃቸው ነው የሚለውን ትርክት ለማራዘም ይጠቀምበታል። ፕሬዝዳንት ፔዜሽኪያን በግልጽ እንደተናገሩት እኛ ለችግሮቻችን እጅ የምንሰጥ አይደለንም፣ ለክብራችንና ለሀገራችን ስንል መስዋዕትነት እንከፍላለን የሚለውን ንግግር ለትራምፕ የንግድና የጥቅም ስሌት የማይገባ መንፈሳዊና ብሔራዊ ይዘት ያለው አቋም ነው። ይህ ደግሞ የሁለቱን ሀገራት የንግግር ቋንቋ የተለያየ እንዳደረገው ያሳያል። አንዱ በቁስና በኃይል ቋንቋ ሲናገር፣ ሌላኛው በክብርና በትዕግስት ቋንቋ ይመልሳል። ነገር ግን የኢራን ሁኔታ አልጋ በአልጋ አይደለም። በውጪ ከሚደርስባት ግዙፍ ወታደራዊ ጫና በተጓዳኝ በውስጥ በኩል የህዝብ ቁጣ እሳተ ገሞራ እየተንተከተከ ነው። በቴህራንና በተለያዩ ዩኒቨርሲቲዎች የተቀሰቀሰው ህዝባዊ ተቃውሞ የመንግስትን ቅቡልነት እየተፈታተነ ነው። ኢኮኖሚው ጣራ የነካ የዋጋ ግሽፈትና በዓለም አቀፍ
አቅም ተሽመድምዷል። አሜሪካ ይህንን የውስጥ ድክመት እንደ ትልቅ ካርታ እየተጫወተችበት ነው። ትራምፕ ኢራን እጅ የማትሰጠው ለምንድን ነው ብሎ ሲደነቁ ምናልባትም የኢራን መሪዎች ከውጭም ጠላት ይልቅ ለውስጥ ጠላት እጅ ለመስጠት በውስጥ የሚከተለውን ውድቀት ፈርተው ሊሆን ይችላል። ምክንያቱም ለአሜሪካ የሚደረግ ማንኛውም የመንበርከክ ምልክት በውስጥ ተቃዋሚዎች ዘንድ እንደ ሽንፈት ተቆጥሮ የስርዓቱን መውደቅ ሊያፋጥነውም ይችላል። ስለዚህ ኢራን በአጣብቂኝ ውስጥ ናት። ወደፊት ገደል ወደ ኋላ እሳት። በዚህ አጣብቂኝ ውስጥ ሆና ነው ኢራን የኒኩለር ካርታዋን እየተጫወተች ያለችው። የኒኩለር ጉዳይ የዚህን ሁሉ ውጥረት ማዕከል ነው። ዋሽንግተንና አውሮፓውያን ወዳጆች ኢራን የኒኩለር ቦምብ ለመታጠቅ ተቃርባለች የሚል ስጋት አላቸው። የትራምፕ አስተዳደር ፍላጎት ግልጽ ነው፣ ዜሮ ማበልጸግ። ኢራን በበኩሏ ይህንን እንደ ሉዓላዊ መብት መገፈፍ ትቆጥረዋለች። የኒኩለር ፕሮግራሙ ለኢራን ከኃይል ምንጭ ባሻገር ከምዕራባውያን ጥቃት መከላከያ የመድን ዋስትና ነው። ኢራን ይህንን አቋሟን አሳልፋ ከሰጠች እንደ ሊቢያ ወይም ኢራቅ ልትጠቃ ትችላለች የሚል ጥልቅ ስጋት አለባት። ለዚህም ነው ድርድሩ የማይገናኙ መስመሮች የሚመስለው። አሜሪካ ማዕቀብ ከማንሳቷ በፊት ኢራን እንድታጠብ ትፈልጋለች። ኢራን ደግሞ መጀመሪያ ማዕቀቡን ይነሳ እንዲሁም የኒኩለር መብቴ ይከበር ትላለች። ይህ ዶሮና እንቁላል የሆነ ክርክር አሁን ካለበት የቃላት ልውውጥ አልፎ ወደ አስፈሪ ግጭት እያመራም ነው። በጄኔቫ በኦማን ሸምጋይነት የሚደረገው ድርድር በዚህ ድቅድቅ ጨለማ ውስጥ የሚታይ ብቸኛና ደካማ የብርሃን ጭላንጭል ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አግራቺ ለሁለቱም ወገን የሚጠቅም ስምምነት ማምጣት ይቻላል ብለው ተስፋም ሰንቀዋል። ኦማን እንደ ሁሌውም ድምፅ አልባ ዲፕሎማሲን በመጠቀም የተዘጋውን በር ለመክፈት እየሞከረች ነው። ነገር ግን የጊዜ ሰሌዳው አጭር ነው። ትራምፕ በ10 ቀናት ውስጥ ውጤት ካልመጣ ነገሮች እንደሚበላሹ ማስጠንቀቂያም ሰጥተዋል። ይህ የ10 ቀናት ጊዜ ገደብ እንደ ራስጌ ላይ የተንጠለጠለ ሰይፍ ነው። ዲፕሎማሲ ጊዜ ይፈልጋል፣ የጦርነት ነጋሪት ግን ጊዜ አይሰጥም። በጄኔቫ የሚደረገው ጥረት የቴክኒክ ዝርዝሮች፣ ማዕቀብ እንዴት ይነሳ፣ ማበልጸግ በምን ደረጃ ይሁን ለመፍታት የሚደረግ ቢሆንም ዋናው ችግር ግን የፖለቲካ ፈቃደኝነትን ማጣት ነው። አሜሪካ የሚከተለውን ስልት የመዶሻና የብረት ስልት ነው። መዶሻ ወታደራዊ ኃይል ሲሆን ብረቱ ደግሞ ማዕቀቡ ነው። ኢራን በመሃል ተቀምጣለች። ትራምፕ መጥፎ ነገሮች ይፈጠራሉ ሲሉ የተወሰነ ወታደራዊ የጥቃት የመሰንዘር እቅድ እንዳላቸውም ጠቁመዋል። ይህ ማለት የኢራንን የኒውክሌር ማብላያ ወይም ወታደራዊ ማዕከል በቦምብ መደብደብ ሊሆን ይችላል። ኢራን በበኩሏ እንዲህ አይነት ጥቃት ከተፈጸመባት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን እንደምታወድም ዝታለች። ይህ አይነቱ ሁኔታ ከተፈጠረ ውጤቱ በአንድ ወይም በሁለት ቀናት የሚጠናቀቅ ግጭት ሳይሆን መላውን ቀጠና የሚያቀጣጥልና የዓለምን ኢኮኖሚ በነዳጅ ዋጋ ንረት ምክንያት የሚያናጋ የከፋ ጦርነት ሊሆን ይችላል። የኢራን የማበልጸግ አቅም መቀነስ ወይም ማቆም ለአሜሪካ የደህንነት ጉዳይ ሲሆን፣ ለኢራን ደግሞ ያጠራቀመችውን የተደራዳሪነት አቅም አሳልፎ የመስጠት ጉዳይ ነው። አግራቺ እንዳሉት ኢራን የተወሰኑን ያበለጸገችውን ዩራኒየም ወደ ውጭ ለመላክ ወይም ለማዳከም ፈቃደኛ ልትሆን ትችላለች። ነገር ግን ይህ የሚሆነው አሜሪካ ተመጣጣኝና ተጨባጭ የሆነ የኢኮኖሚ እፎይታ ካቀረበች ብቻ ነው። በትራምፕና በኢራን መሪዎች መካከል ያለው የቃላት ልውውጥ እንደሚያሳየው ከሆነ ችግሩ የመተማመን ቀውስ ነው። አሜሪካ ከዚህ ቀደም ከስምምነቱ መውጣቷን ኢራን እንደ ክህደት ትቆጥረዋለች። አሜሪካ ደግሞ ኢራን በድብቅ ቦምብ ለመስራት እየተሽለኮለከች ነው ብላ ታምናለች። ይህ የመተማመን ገደል በኦማን ዲፕሎማሲዎችና በጄኔቫ ሆቴሎች ኮሪደሮች ውስጥ በቀላሉ የሚሞላ አይደለም። የትራምፕ የ10 ቀናት ማስጠንቀቂያ ይህንን ውስብስብ የዲፕሎማሲ ሂደት ለማፍጠን ታስቦ የተደረገ ጫና ወይስ ለጦርነት የተመቻቸ ሰበብ የሚለው ጥያቄ የብዙዎች እንቅልፍ ነስቷል። አሁን ያለበት ሁኔታ በሁለት ኃይሎች መካከል የሚደረግ የነርቭ ጦርነት ነው። አንደኛ ወገን ኃይል ሁሉን ይፈታል ብሎ ሲያምን፣ ሌላኛ ወገን ጽናት ሁሉን ያሸንፋል ብሎ ይሞግታል። ትራምፕ በኢራን እምቢታ መደንገጣቸው የምዕራባውያንን ሀያል የሌሎችን ሀገራት የስነ ልቦና ጽናትና የብሔራዊ ኩራት ጥልቀት ምን ያህል አቅለው እንደሚመለከቱት ማሳያ ነው። በሌላ በኩል የኢራን እምቢታ በህዝቦቿ ላይ እያደረሰ ያለው መከራና የውስጥ ፖለቲካ መረጋጋት ማጣት የቴህራንን አቋም አደጋ ላይ እየጣለ ነው። በቀጣዮቹ ቀናት የምናየው የዲፕሎማሲው ድል ወይስ የጦርነት ውድመት? መልሱ በጄኔቫ ጠረጴዛዎች ላይና በፋርስ ባህረ ሰላጤ ውሃዎች ላይ ተንሳፎ ይገኛል። ነገር ግን አንድ እርግጠኛ ነገር አለ። ይኸውም የኢራን እምቢታና የአሜሪካ ጫና ሲጋጩ የሚፈጥረው ፍንዳታ ንዝረቱ ዓለምን የሚያንቀጠቅጥ መሆኑ ነው። ሰዓቱ እየቆጠረ ነው። የሰላም ወይስ የጥፋት ቆጠራ? በዚህ የሙት ሽረት ጨዋታ ውስጥ የአሜሪካና የኢራን ፊልማ ብቻውን የሚታይ አይደለም።
ይልቁንም የሶስተኛው ወገን ተዋንያን ሚና እሳቱን በማራገብ ረገድ ወሳኝ ቦታ አለው። በተለይም እስራኤል በዚህ ጉዳይ ላይ ያላት አቋም የትራምፕን ውሳኔ የመቀልበስ ወይም የማጠንከር አቅም አለው። ኢየሩሳሌም የኢራንን የኒውክሌር መታጠቅ እንደ የህልውና አደጋ ስለምትቆጥረው አሜሪካ በዲፕሎማሲው ስም የምታደርገውን ማንኛውም ለስለስ ያለ አካሄድ በጥርጣሬ ትመለከተዋለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የሞሳድ መዋቅር አሜሪካ ወታደራዊ እርምጃ እንድትወስድ ወይም ቢያንስ ኢራን ላይ የሚደረገው ማዕቀብ ተጠናክሮ እንዲቀጥል የማያቋርጥ ግፊት እያደረጉ ነው። እስራኤል በተደጋጋሚ በኢራን የኒውክሌር ጣቢያዎች ላይ የምትፈጽመው የሳይበር ጥቃትና የሳይንቲስቶች ግድያ ቴህራንን ይበልጥ እንድትበሳጭና ወደ አጸፋ እርምጃ እንድትገባ የሚገፋፋ የጎን ውጋት ነው። ይህ ሁኔታ አሜሪካን ሳትፈልግ ወደ ጦርነት እንድትገባ ሊያስገድዳት የሚችል ወጥመድ የመሆን እድል ሰፊ ነው። ሌላው ሊዘነጋ የማይገባ ጉዳይ የኢራን የተኪ ጦርነት ስትራቴጂ ነው። ኢራን ከአሜሪካ ጋር ፊት ለፊት በሚደረግ መደበኛ ጦርነት የማሸነፍ እድሏ ጠባብ መሆኑን በሚገባ ትረዳዋለች። ስለዚህ የምትጠቀመው ስልት የአመጣጠን የለሽ ጦርነት ነው። ኢራን በሊባኖስ በኩል ሄዝቦላ፣ በየመን በኩል ሁቲዎች እንዲሁም በሶሪያና በኢራቅ የሚገኙ ታጣቂ ቡድኖችን እንደ ረጅም እጆች ትጠቀምባቸዋለች። አሜሪካ በቴህራን ላይ ጥቃት ከሰነዘረች ኢራን እነዚህ ቡድኖች በማንቀሳቀስ በእስራኤል፣ በሳዑዲ አረቢያና በተባበሩት አረብ ኤሚሬትስ ላይ ሚሳኤሎችን ልታዘንብ ትችላለች። ይህ ማለት ጦርነቱ በሁለቱ ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን መላው የመካከለኛው ምስራቅ ቀጠና ወደ አመድነት የሚቀይር የሰደድ እሳት ይሆናል ማለት ነው። ትራምፕ ይህንን ውስብስብ የሸረሪት ድር መበጣጠስ አለመቻላቸው የኢራንን እምቢታ ወደ ባሰ ደረጃ አድርሶታል። ከሁሉም በላይ ደግሞ የዓለም የደም ስር የያዘው የሆርሙዝ ወሽመጥ ጉዳይ የዚህ ግጭት የፍርድ ቀን ቁልፍ ነው። በየቀኑ ከዓለም የነዳጅ ፍላጎት 1/5 የሚጓጓዘው በዚህ ጠባብ የባህር መስመር ነው። ኢራን በተደጋጋሚ እንደዛተችው መጨረሻው ሰዓት ከመጣ ይህንን ወሽመጥ በመዝጋት የዓለምን ኢኮኖሚ ማነቅ ትችላለች። የሆርሙዝ መዘጋት ማለት የነዳጅ ዋጋ በሰማይ ስር ታይቶ ወደማይታወቅ ደረጃ ማሽቆልቆል ማለት ሲሆን ይህም በአሜሪካም ሆነ በአውሮፓ ከፍተኛ የኢኮኖሚ ቀውስ ያስከትላል። ትራምፕ ምንም እንኳን አሜሪካ የራሷ ነዳጅ እንዳላት ቢናገሩም የዓለም ገበያ መናጋት የሚያመጣው የዋጋ ግሽበት የአሜሪካ መራጭ ሕዝብ እንደሚያስቆጣ ያውቃሉ። ኢራን ይህንን የኢኮኖሚ ኒውክሌር ቦምብ እንደ መከላከያ ጋሻ እየተጠቀመችበት ሲሆን ምዕራባውያን ወደ ወታደራዊ እርምጃ ከመግባታቸው በፊት ይህ አደጋ ደጋግመው እንዲያስቡ እያደረጋቸው ይገኛል። በመጨረሻም የዚህ ሁሉ ውጥረት ማረፊያ በሁለቱ ዋና ዋና ምርጫዎች መካከል የሚወዛወዝ ነው። አንደኛ፣ ሁለቱም ወገኖች ፊታቸውን ለማዳን ሲሉ ወደ ጊዜያዊ ስምምነት መግባት ሲሆን ይህም ከፊል ማዕቀብ በከፊል የኒውክሌር እገዳ በሚል ቀመር ሊፈታ ይችላል። ሁለተኛውና አስፈሪው አማራጭ ግን በስሌት ስህተት የሚቀሰቀስ ግጭት ነው። ታሪክ እንደሚያስተምረን ብዙ ጦርነቶች የሚጀምሩት በመሪዎች ፍላጎት ብቻ ሳይሆን በሜዳ ላይ በሚፈጠሩና ቁጥጥር በሚያጡ ትናንሽ ክስተቶች ነው። አንድ የተተኮሰች ሚሳይል ወይም አንድ የተጠለፈች መርከብ የዲፕሎማሲውን በር ለዘላለም ዘግታ የጦርነቱን ደወል ልትደውል ትችላለች። የትራምፕ ድንጋጤና የቴህራን እምቢታ በዚህ ቀጭን ገመድ ላይ እየተራመዱ ዓለምን ትንፋሽ አሳጥረው ይዘዋታል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ